ከዛ ሩዜና አደርጋለሁ ማለት ነው። መጀመሪያ እነዚህን የጠባበስኳቸውን በደንብ አድርጌ ደረድራቸዋለሁ እንዳይሸረሸር ይሄ እንዴት ነው እንዳይከፋፈት አቀረብኩት። እኔ አንድ ላይ ሁሉንም ዝርግፍ አላረገውም። አንድ ያው ሁላችንም ስንመጣ ስለምንበላ ያው ዶሮ እንኳን ለስምና ያለችው የተወሰነች ፍሬ ናት፣ ግን ይበቃል። ሩዝ ጋር በቂ ነው ሰርተን የበላ ነው እና ቪዲዮ ላይክ ሼር ኮሜንት ላይም ደግሞ ሀሳብ አስተያየት ጻፉ። እነዚህ ቅመሞች የውጭ ቅመሞች ናቸው። የሀገር ውስጥ እና የውጭ ቅመም በነገራችን ላይ ምንም ነው የማይገናኘው። ወላሂ ጣዕሙ የውጭ ቅመም ይበልጣል በጣም። ሌላው ነገር ሊኖራችሁ ይችላል፣ ግን ቅመሙ ነው ዋናው ጣዕሙን የሚያመጣውና ዶሮዋ እንደዚህ ትብሰልኝ ጨው አድርጌ ከድነዋለሁ። ከዛ እዚህ ጋር ድንቹን ኩሳ ምናምን አለኝ ጠባብሳለሁ። ቅዳሜም እሁድም እንበላለን፣ ጁምአም ቅዳሜም እንበላለን። አያችሁ ኑሮ በዘዴ። ከዛ ዶሮ አደረኩ። ቅመም በነገራችን ላይ በጣም ቆንጆ ቅመሞች የውጭ ቅመሞች እዚህ ሀገር መጥተዋል። እንደምታዩት ይሄ ሩዝ ቅመም ነው። ጁምአ ነበር ትናንትና ዶሮ ነበር የሰራሁት። ዶሮ ሰራ ስለማንጨርሰው ሙሉ ዶሮ አልሰራም። ወጥ ነው የሰራሁት ወጥ። አሰላሙ አለይኩም ሙዶቼ እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሰሞኑን ጠፋሁኝ ትንሽ ቪዲዮ ሰርቻ አላቅም ሰሞኑንና እንደምታዩት ነው ዛሬ በቪዲዮ መጥቻለሁኝ። ተመልከቱ። እዚህ የቁርስ እየበላ ማለት ነው። መሐመድ እኔን ሲነኩበት አይወድም በቃ አሊ ጋር እየተጣላ ነው መጥቶ ሲያቅፈኝ። አያችሁ በቃ ወንድ ልጅ እንደዚህ ነው፣ መከታ ነው የሚሆናችሁ እላችኋለሁኝ። ይችኛዋ ግዴላትን በነገራችን ላይ መሐመድ ግን በቃ እኔ ነገር እንትን ይለዋል መታሽ እያባበለ። ለማንኛውም በጠዋት ተነሳስተናል። ልጆችን ትምህርት ቤት ላላኩኝ። ዛሬ ቅዳሜ ነው ግን ቁርአን አላቸው። ከዛ አየሩን ልነግራችሁ አልችልም፣ አየሩ እንዴት እንደሚበርድ። ከዛ ደግሞ ዝናብ እየጣለ ነው። ይሄ 2 ቀን ደግሞ ዝናብ ነው። በቃ እንደምታዩት ነው አየሩ። ገና ቤት አላጸዳዳንም ምናምን። ቤቱ ኩሽና ግን ያው አጸዳድተን ወጥተናል። አሁን ወደ ቤት ጽዳት ነው የምንገባው። ቁርስ በልተናል ምናምን እና ከዛ ወደ ቤት ማጽዳት እንገባለን። ከዛ በኋላ ደግሞ ያው ቀናችንን አብረን እንውላለን ማለት ነው። የዛሬው ውሎ የዳመናማ የሆነ ውሎ ነው፣ ደስ የሚል ውሎ ነው። አየሩ ዳመን ሲል ደስ ይላል በነገራችን ላይ። ከዛ ቅዝቃዜው አለ። በቃ ሞቅ ሲል አሪፍ ነው ቤቱ። ሞቅ እናደርገዋለን። ለማንኛውም እዚህ ጋር እንደምታዩት ቤቴን ጠራረኩኝና ወደ ሞሎል ገባሁኝ። ከዛ ዝናቡ ከላይ እየመጣ ደረጃው ላይ ምናምን ዝናብ ስለሚሆን በቃ ያው እንደ ነገሩ ጥብጥብ እናረጋለን እንወለውላለን እና ከዛ ቤቴን ወላወልኩኝ። እንደምታዩት እንግዲህ ልብሴን ቀያየርኩኝ። በጣም ነው የሚባረደው። አንዴ ሌላ ስንደርስ ለስራም ሳይመቸኝ ሲቀር ሳወርቅ ምናምን እና ሰዓቱ ደግሞ ዳመና ሲሆን ሰዓቱ እንዴት እንደሚሄድ አጠይቁኝ፣ አታውቁትም። ሰዓቱ ምን ጊዜ እንደሄደ ልጆችን ትምህርት ቤት ላክን ብለን ከዛ በኋላ ቤታችንን ጠራርገን እየወለወልን ምናምን ሰዓቱ ሳናስበው ስንት ሰዓት ሊሆን ነው? 4 ሰዓት ሊሆን ነው። ነገርም ምሳ ሳይሰራ ማለት ነው። እና ፈጠን ማለት አለብን ምሳ መስራት ስላለብን ኩሽናዬን ወለወልኩኝ። እሷን በዛኛው በኩል ያለውንና ግቢው ምናምን እያጣጠበች ነበረ። ያው ስራ ተጋግዘን ቶሎ ሰዓቱም እንዳይሄድ ለኔው ነው የሚጠቅመኝ ማገዜ። በነገራችን ላይ እኔ ሳግዛት በጊዜ እንጨርሳለን። ከዛ በጊዜ ምሳችንን መስራት እንጀምራለን። ዝናብ ሲጥል አትክልቶቹ እንዴት እንደሚያምርባቸው እንደ ያላህ ማኮ ሰፊ ነው። ዝናብ ሲጥል ግን እንዴት እንደሚያምሩ አትክልቶቹ ምኖቹ በቃ ደስ ይላሉ። እና እዚህ ጋር ቤታችንን አጸዳርተን ጨረስን። እንደምታዩት ወላወልን። ከዛ በኋላ አየሩ ግን አልተቀየረም እስካሁን ድረስ። ፀሐይ አልወጣም፣ ድምን እንዳለ ነው። ከዛ ሲፈልገው በመሃል ደግሞ ይዘንባል፣ በመሃል ያካፋል፣ ከዛ ደግሞ ያቆማል። ለማንኛውም ቤታችን እንደዚህ ያጸዳዳን ምናምን ወላወልን ጨራረስን። ቤት ሲጸዳ ግን ያለው ሰላም እኮ ምንም አይገልጸውም። እኔ በጠዋት ተነስተን ቁርስ በልተን ብለን ቤታችንን ስናጸዳዳ በተለይ ልጆቹ ትምህርት ቤት ከሄዱ በቃ ጫጫታ ምንም ስለማይኖር ዘና ብለን ነው የምናጸዳው። ከዛ ቶሎ ወደ ምሳ መስራት ገባሁኝ። ምሳ የምሰራው ዛሬ እንትን ነው የምሰራው፣ መግዱባ ነው የምሰራው፣ ሩዝ መግዱባ ነው የምሰራው። ጁምአ ነበር ትናንትና ዶሮ ነበር የሰራሁት። ዶሮ ሰራ ስለማንጨርሰው ሙሉ ዶሮ አልሰራም። ወጥ ነው የሰራሁት ወጥ ግን ከዛ ከዶሮ ላይ የቀነስኩት ነበር። አሁንም ቀንሽ ያስቀምጥና ቅዳሜም እሁድም እንበላለን። ጁምአም ቅዳሜም እንበላለን። አያችሁ ኑሮ በዘዴ። ከዛ ዶሮ አደረኩ። ቅመም በነገራችን ላይ
በጣም ቆንጆ ቆንጆ ቅመሞች የውጭ ቅመሞች አዋጋ እዚህም ሀገር መጥተዋል። እንደምታዩት ይሄ የሩዝ ቅመም ነው፣ የበሪያኒ ምናምን ቅመም ነው። እዚህ ጋር ደግሞ ለሎሚዎቹ ደረቁ ሎሚ ምናምን እነዚህ ሁሉም ቅመም ዙሮ መጥቷል። እና ለሩዝ በቃ የውጭ ምግብ ለሚፈልግ ሰው በተለይ በደንብ መስራት ይችላል። ቅመሞቹ ስላሉ እዚህ ጋር ዘይት ጋለልኝ፣ ድንቼ ልጠባብስ እና የእናንተ መጉልባ አሰራር እንዴት ነው? የኔ መጉልባ አሰራር እንደዚህ ነው። በስጋም ሆነ በዶሮ እንደዚህ ነው የምንሰራው። እስኪ እስከ መጨረሻው ተከታተሉኝ። እዚህ ጋር ቅመሜን አደረኩኝ። እኔም ጋር የፈጨሁት ቅመም ነበረ፣ ድንብላል ከሙን ምናምን። ከዚህኛውም ቅመም አደረኩበት። ይሄን ገና ፈታሁት፣ አዲስ ነው የገዛሁት። ቆንጆ ነው። ቃናው የሆነ ትክክለኛውን ጣዕም ታገኙታላችሁ። ቅመሙ ነው ዋናው ነገር። በነገራችን ላይ ሌላው ነገር ሊኖራችሁ ይችላል፣ ግን ቅመሙ ነው ዋናው ጣዕሙን የሚያመጣውና ዶሮዋ እንደዚህ ትብሰልኝ። ጨው አድርጌ ከድነዋለሁ። ከዛ እዚህ ጋር ድንቹን ኩሳ ምናምን አለኝ ጠባብሳለሁ። ከዛ ፀሐይ ወጣች፣ ደስ የምትል ፀሐይ ያያችኋል። ነገሩ ብዙ የዳመና ፀሐይ የለም፣ ቦግ ያለች ትንሽ ብቻ ብልጭ አለች፣ እንደዛ ወጣች። ግን መልሶ ደመና አይገርምም? ግን ደስ የምትል ፀሐይ ፈገግ ብላ ነበር። የሆነ ደስ የሚል ነገር አለው። ለማንኛውም እነዚህ ቅመሞች የውጭ ቅመሞች ናቸው። የሀገር ውስጥ እና የውጭ ቅመም በነገራችን ላይ ምንም ነው የማይገናኘው። ወላሂ ጣዕሙ የውጭ ቅመም ይበልጣል በጣም። በቃ የሆነ ሩዝ ስትሰሩ በውጭ ቅመም ስትጠቀሙና የሀገር ውስጡ ከሙን ሄል ምናምን ስታረጉ በጣም ነው ልዩነት ያለው። ለማንኛውም እና እዚህ ጋር ደረሰልኝ። ሩዜና ጣጥቤ ያለው ምናምን መግሉባውን ደረድራለሁ። እዚህ ጋር የጠባበስኳቸውን ሁሉንም ደረድራቸዋለሁኝ። ከዛ የጠባበስኳቸውን ደረድርና ከዛ ሩዜና አደርጋለሁ ማለት ነው። መጀመሪያ እነዚህን የጠባበስኳቸውን በደንብ አድርጌ ደረድራቸዋለሁ እንዳይሸረሸር፣ ይሄ እንዴት ነው እንዳይከፋፈት። ከዛ እዚህ ጋር ደግሞ ሚጥሚጣም ቲማቲምም አደረኩበት ከስር እንደምታዩት ነው። ነጭ ሽንኩርትም አለው። ከዛ እዚህ ጋር የጠበስኩትን ሽንኩርት አደረኩኝ። ከዛ በኋላ ደግሞ ዶሮዬን ደግሞ እንደዚህ ያደረኩኝ። ያው ዶሮ እንኳን ለስምና ያለችው የተወሰነች ፍሬ ናት፣ ግን ይበቃል። ሩዝ ጋር በቂ ነው። ከዛ እዚህ ጋር የዶሮውን ያጠለልኩትን መረቁን አጥልየው ነበረ። እንደዚህ አድርጌ ቀስ ብዬ ነው የጨመርኩት ሩዙ እንዳይሸረሽረው። ከዛ ሩዙ ዘለል ሲለው እንደዚህ ሩዜና በስላለሁኝ ከድኝ ማለት ነው። መጨረሻው ደግሞ እስኪ ያሳያቸው እና ሰላጣችን እንደዚህ ደርሷል። ከዛ ሩዛችን እንደዚህ ጨርሰናል፣ ሰርተን ጨርሰናል። በጣም የሚጣፍጥ ሩዝ ሆኗል። እዚህ ጋር አቀረብኩት። እኔ አንድ ላይ ሁሉንም ዝርግፍ አላረገውም። አንድ ያው ሁላችንም ስንመጣ ስለምንበላ ከዛ እዚህ ጋር ላይ ያቀረብኩለት እንደምታዩት ነው። በቃ አሪፍ ሩዝ ሆኗል። አሪፍ መግሉባ ሆኗል። ዶሮዋን ብስል ብላለች። ቆንጆ የሚጣፍጥ ምግብ ነው ሰርተን የበላ ነው እና ቪዲዮ ላይክ፣ ሼር፣ ኮሜንት ላይም ደግሞ ሀሳብ አስተያየት ጻፉ። አሰላሙ አለይኩም።